አርዕስተ ዜና። በብልጽግና ፓርቲ ከለውጡ ማግስት ጀምሮ ውጤታማ የልማት ተግባራትን በስፋት እያከናወነ እንደሚገኝ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ገለጹ። የሐሙስ እኩለ ቀን አሚኮ አቦል ዜናን ከመላው የስርጭት ባለሙያዎች ጋር በመሆን በቀጥታ እየመራው ከእናንተ ጋር ቆይታ የማደርገው ተሾመ አበበ ነኝ። አብራችሁን ሁኑ። በብልጽግና ፓርቲ ከለውጡ ማግስት ጀምሮ ውጤታማ የልማት ተግባራትን በስፋት እያከናወነ እንደሚገኝ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ገለጹ። ብልጽግና ፓርቲ የፋርጣ ወረዳ ቅርንጫፍ ጽሕፈት ቤት በአካባቢው የምረጡ ቅስቀሳ አካሂደዋል። ፓርቲው ባለፉት ዓመታት ያከናወናቸውን የልማት ስራዎችና የቀጣይ ትኩረት አቅጣጫዎች ለአካባቢ ሕዝብ አስተዋውቀዋል። ተክለ ብርሃን ፋንታ ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ግንቦት ወር መካሄዱን ተከትሎ ተፎካካሪ የፖለቲካ ፓርቲዎች የምረጡ ቅስቀሳቸውን አጠናክረው ቀጥለዋል። በብልጽግና ፓርቲ የፋርጣ ወረዳ ቅርንጫፍ ጽሕፈት ቤትም ለአካባቢው አርሶ አደሮች የምረጡ ቅስቀሳ መድረክ አካሂዷል። በመድረኩ ላይ የተገኙት የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ እንዳሉት ብልጽግና ፓርቲ በመልካም አስተዳደርና በተለያዩ የልማት ዘርፎች በርካታ ስኬቶችን እያስመዘገበ ያለ ፓርቲ ነው። ለውጡን ተከትሎ ከፍተኛ ውጤት፣ አንጸባራቂ ድል እያስመዘገበ ያለ ፓርቲ ነው ብልጽግና። ኢኮኖሚው በማህበራዊ ልማት፣ በኢንዱስትሪና ኢንቨስትመንቱ፣ በመልካም አስተዳደር ስራው፣ በዲፕሎማሲ ስራው ሰፊ ስራ የሰራ ፓርቲ ነው። አሁን ላይ ሁለተኛው ብልጽግና የመምረጥ ጉዳይ ከህልውናችን ጋር የተያያዘ ነው። የፋርጣ ወረዳ ዋና አስተዳዳሪ አቶ ይርጋ ጌትነት በበኩላቸው መንግስት አዳዲስ አሰራሮችን በመተግበር የአርሶ አደሩን ህይወት ለማሻሻል አልሞ እየሰራ እንደሚገኝ ተናግረዋል። አርሶ አደሩ በእጁ የያዘውን የምርጫ ካርድ በአግባቡ በመጠቀም ዲሞክራሲያዊ መብቱን እንዲያከብርም አቶ ይርጋ አሳስበዋል። የአርሶ አደሯችን ህይወት ኑሮ ለማሻሻል ቆርጦ የተነሳ ፓርቲ ስለሆነ ወደፊት ሊሰራቸው ያቀዳቸውን በደንብ በመረዳትና በማወቅ በመለየት በመጪው ግንቦት 24 የሚካሄደውን ምርጫ በደንብ ከእጃችሁ ላይ ያለ እድል እንደመሆኑ መጠን አውቃችሁ እድል አንዴ ካመለጠነ መልሶ የማይገኝ በመሆኑ እድላችን ያለንን እድል እንዳታመልጠነ በደንብ አድርጋችሁ የመምረጥ መብታችሁን እንድትጠቀሙ። የምግብ ዋስትናን ለማረጋገጥና የሌሎችን እርዳታ የማይጠብቅ አርሶ አደር ለመፍጠር መንግስት በትኩረት እየሰራ መሆኑን የገለጹት ደግሞ በብልጽግና ፓርቲ የፋርጣ ወረዳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አማረ ይሁኔ ናቸው። አቶ አማረ ከዚሁ ጋር አያይዘው የፓርቲያቸውን የምርጫ ምልክት ለአርሶ አደሮቹ አስተዋውቀዋል። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ ደግሞ ከአርሶ አደራችን ጎተራ የሚገኝ በቆና በቁሊጥ እየሰጣችሁ ያሳደጋችሁን መንግስት ፓርቲያችን ብልጽግና አርሶ አደሬ የስንዴ ነዶ የማደርገው ምልክት የአርሶ አደር ነው። የብልጽግና ትሩፋት አርሶ አደር ነው። አርሶ አደሬን መቀየር አለብኝ፣ ከልመና ማላቀቅ አለብኝ በሚል ምልክታችን የስንዴ ነዶ ነው ያደረገው ማለት ነው። በምረጡ ቅስቀሳ መድረኩ ላይ እንደተመላከተው መንግስት የማዳበሪያ ፋብሪካ በመገንባት የአርሶ አደሩን የግብዓት ችግር በዘላቂነት ለመፍታት ትኩረት ሰጥቶ እየሰራ ይገኛል። ኢትዮጵያን ወደ ተሳቢት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ተከብራ እንድት